ባርኮት እህቱን ያገተውን ማን እንደሆነ አወቀ። እህቴን ላደረክባት ነገር ዋጋህን እሰጥሃለሁኝ። አንተ ነህ አይደለ እህቴን ያገትካት? ዋጋህን ሳልሰጥህ እኔ ባርኮት አይደለሁም። እንዴት ብደፍረኝ ነው? ምን አይነት ጸባይ ነው? አንተ ጥሩ ልጅ አልነበርክም እንዴ? አለው። ባርኮት እየገሰገሰ እህቱ አለችበት ቦታ አደይ ጠቁመው ሄደ። በሄደበት ታይም ያገቷትን እህቱ ያገቷትን ልጆች በቅጽበት አያቸው። እሱን ሲያዩ እየሮጡ ሲሄዱ እሱም ተጠራጥሮ ተከትሏቸው ሄደ። ሰላም ሰላም የቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ብዝት ይበልልኝ። ላይክ ሰብስክራይብ በማድረግ ቤተሰብ ሆኖ አመሰግናለሁ። እንግዲህ ባርኮም እየሮጠ እነሱ በሚሄዱበት መንገድ እየሄደ ባለበት ታይም እንግዲህ የእህቱን ያገቱት ልጆች በቅጽበት ሲያቸው እየሮጡ ሄዱ። ከዛ ተጠራጠረና ተከትሏቸው ሄደ። እናንተ ላደረጋችሁት ነገር ዋጋችሁን፣ በእርግጥ እናንተ አድርጋችሁት ከሆነ ዋጋችሁን ነው የምሰጣችሁ፣ እንዲህ በቀላሉ ልፋታችሁ አልችልም አለ። እየሮጠ ሂዶ አንገቱን አነቀው። እሱም እኔ ምንም የማውቀው ነገር የለኝም፣ ከፈለክ እህትህን እዛው እንደፈለክ ማድረግ ትችላለህ አለው። የባርኮምን እህት ሊደፍራት ብዙ ነገር ከሞከረ በኋላ የገዛ ጓደኛው ተው፣ ችግር ውስጥ እንዳታስገባን፣ ይሄንን ነገር ማቆም አለብህ አለው። ያንን ቅጽበት እንግዲህ የሚበሉት ሊፈልጉ ወጣ ባሉበት ነው ባርኮም ያገኛቸው። ዴብ አደይ እንዴት አንቺ እዛ ጋር ይኖራል ብለሽ ተጠራጠርሽ ነው? አሁንም ከነሱ ጋር ግንኙነት አለሽ አላት። አደይ በጣም ተናደደች። እንዴት እንደዚህ ታስባለህ? እኔ በፍጹም ባርኮምን ምንም ላደርገው አልችልም። ባርኮም ለእኔ ከምንምና ከማንም በላይ ነው። ወንድሜ ነው፣ ጓደኛዬ ነው። ሲረዳኝ በእያንዳንዱ ነገር ሲረዳኝ የኖረ ነው። ባርኮምን አስቀየምኩ ማለት እኔ ራሴን አልወድም ማለት ነው። በፍጹም እኔ ባርኮምን ላስቀይመው ወይም ላናድደው የሚያደርግ ነገር በፍጹም ላደርግ አልችልም ማለት። ፍቅር ልቀቀኝ፣ ምንም ነገር እንዳታደርገኝ፣ ከዚህ በኋላ ምንም እንድታደርገኝ አልፈቅድልህም፣ ወንድሜ መጥቶ ይገልሃል አለችው። የአደይ አፍቃሪ ወደ አደይ በሚሄድበት ቅጽበት ነበር አደይ እናንተ ናችሁ እንደ ያገታችኋት? እውነቱን ለምን አትናገሩም? እናንተ ተሆናችሁ ያገታችኋት፣ ዋጋችሁን ነው የምሰጣችሁ አለቻቸው። ባርኮም ላይ ላደረጋችሁት ነገር እንዲህ በቀላሉ የምተዋችሁ እንዳይመስላችሁ፣ ምክንያቱም ባርኮም መልካም ሰው ስለሆነ። ያገታት ልጅ አየሽ፣ አደይ አንቺ ልትፈልግ ወደ አንቺ መጣች። አንቺ ግን ክፋትና በጣም ቂም በቀል ያሽ ጉደኛ ነሽ። እንዳንቺ አይነት በዚህ ምድር ላይ ክፉ አላየሁም። የራስህን ወንጀል ወደ እኔ ታመጣለህ እንዴ? አንተም እኮ ልክ እንደኔ ነህ፣ ወንጀለኛ ነህ አለችው። አንቺ ሸይጧን ለራሱ የሚቀናብሽ፣ ሸይጧን ለራሱ የሚቀናብሽ አደገኛ እስስት ነሽ። እንዴት በገዛ ወንድምሽ ላይ እንደዚህ አይነት ውሸት ትቀጥፊያለሽ? ደግሞ ውሸቱ እንዴት እንደሚመጣልሽ ጉድ እኮ ነው። በጣም ነው የምትገርሚው አላት። አንተ ለራስህ ራስህን እንደ ንጹህ ነው እንደምታስበው? አንተ ለራስህ እኮ ወንጀለኛ ነህ። ስለዚህ አርፈህ እንድትለቀኝ ነው የምፈልገው አለችው። የሊሊ ፍቅረኛዋን ከዚህ በኋላ ከሌላ ሴት ጋራ እዚህ ጋር እየተሻሸህ ባይህ ዋጋ የከፈልኩበትን ፍቅር ትቼው ሊሄድ ይችላለሁ። ምክንያቱም እኔ በክብር የምደራደር ሴት አይደለሁም። ስነ ስርዓት ይዘህ ፍቅራችንን ብንቀጥል ይሻላል አለችው። ባርኮም ፍቅርን አተረፋት። ፍቅርም ሊደፍረኝ ነበረ። የዚህ ኩላ ሴራ አደይ ናት። አደይ ነው እንዳግተኝና እንዲደፍረኝ ትዕዛዝ ያቀረበችለት ይሄ ነው አለ። ዴቭም እሷ እንደዚህ አይነት ርካሽ ስራ የምትሰራ አይደለችም፣ ስርዓት ያጂ አንቺ፣ ይሄ የዚህ ስራ አንቺ እንጂ እሷ ልትሆን አትችልም። አደይ በእንደዚህ አይነት ስራ ውስጥ ልትሰማራ አትችልም ማለት። አንተ ሁል ጊዜ አደይ አደይ ትላለህ፣ የምታምነው አደይን ነው። እኔንማ እንዴት ታምነኛለህ? በፍጹም እኔን አታምነኝም። አንተ የምታምነው አደይንና አደይን ነው። ከአደይ በቀል ሌላ የሚዋሽ እውነት የሚያወራ ሰው ያለ አይመስልህም። ለዛም ነው ማታምነኝ አለችው። ፍቅርን ይዘው ወደ ቤት ሄዱ። ሁሉም ሰዎች ተሰበሰቡ። ሊሊም የአንቺ ተንኮል መቼም አያልቅም፣ ደግሞ ምን አሰርተሽ ነው የታገሽው አለቻት። ይቺ ጓደኛ ተብዬዋ ሰራተኛሽ ናታ ይሄንን ሁላ ያደረገችኝ፣ ይሄን ሁላ እንዲደረግ ያደረገችኝ፣ እንድደፈር
ሊደፍሩኝ ነበረ። ይህን ኩላ እንዲደረግ ያደረገችው ያንቺ ጓደኛ ናት አለቻት። እሷ በእንደዚህ አይነት ነገር የምትጠራ ልጅ አይደለችም። ስነ ስርዓት ያላትና ጨዋ ያሳደጋት ጨዋ ናት አለችው። ሊሊ አርፈሽ ተቀመጪ እረፊ አላት ፍቅረኛዋ። ምን እያልክ ነው አለችው። ዴቭ ፍቅሬን ተቀበይኝ እዋክሽን ተቀበይኝና አብረን እንኖር። ለምንድን ነው ሽማቴኝ? እኔ ስለማንስሽ ነው? እኔ እኮ ባንቺ ፍቅር እየተሰቃየሁ ነው ያለሁት። አይገባሽም እንዴ? ፍቅርሽ እያሰቃየኝ እኮ ነው እያልኩሽ ነው። ስለዚህ እባክሽን አብረን እንድንኖር ፈልጋለሁ። ጊዜያችንን አብረን እናሳልፍ። ፍቅር በኋላ ይመጣል እያላት ነበረ። አዎ እኔ ስለምንከባከብሽ እኔ አውቃለሁ እንደምታፈቅርኝ። ምክንያቱም እኔ ስለማፈቅርሽ አንቺን የሚጎዳ ነገርና አንቺን የሚያሳዝን ነገር ምንም ነገር እንደማላደርግ ታውቂያለሽ። ስለዚህ ፍቅሬን እንድትቀበይኝ እፈልጋለሁ። ከዚህ በላይ መታገስ አልችልም። አለበለዚያ ወደ ሀገሬ ይሳፈራለሁ። የአሁኑ ቅርብ ስትኝ የምቀር አይደለም። የአሁኑ ወስኛለሁ። ስለዚህ ውሳኔሽን እንድታሳውቂኝ እፈልጋለሁ አላት። ፍቅር ሌላ ሴራ ተነሰሰች። እንዴት አርጋ አደይን ማውጣት እንዳለባት ማሰብ ጀመረ። ምክንያቱም በየቀኑ ቂም በቀሏ እየባሰ ስለመጣ አንዳንድ ጊዜ እንደዚህ አይነት ሰዎችን እስር ቤት ሲከቷቸው ልክ እንደ ቤዛ ሀረግ ሚዲያ እንደ ቤዛ ልጇን ተቀምታ በምትወስደው ሰው ተከርታ ቢሆን ኖሮ መቆም አችልም። አሁንም ቢሆን አገራችን ለራሱ ጫው ቢጠፋ በጣም ከባድ ነው እና አንዳንድ ጊዜ አይፈረድም። ባርኮም ሰራተኛ አደይን እያየ እንቅልፍ በተኛችበት እንዴት ነው የምታምረው! ደግሞ እኮ ስትተኛ በጣም ነው የምታምረው። የበለጠ በጣም ቆንጆዬ ነው የምትሆነው እያለ ማየት ጀመረ። በመሀል ዴቭ መጣ። ምን እያየህ ነው አለች። አይ ምንም እያየሁ አይደለም ብሎ አለባብሶ ወጣ። ዴቭና ባርኮም ሁለታቸውም አደይን ያፈቅሯታል። አደይ ግን የማን ምርጫ እንደሆነችና ማንኛው እንደምትፈልግ ግራ የገባት ይመስለኛል። ምክንያቱም አደይ ዴቭን እንደምትወደው ያስታውቃል። ባለፈው ካስታወሳችሁ ከፍቅር ጋር ተኝቶ ባለበት ቅጽበት በጣም ተናዳ በጣም ተበሳጭታበት ነበረ። በጣም ነው የተበሳጨችበት። እንዴት እንደዚህ ታደርጋለህ? ለዚህ ነው ብላ ተበሳጭታበት ነው ሄደችው። ነገር ግን ወንድሜ ትላለች ከስራዋ መባረርና ከአላማዋ መሄድ ስለማትፈልግ እንጂ ዴቭን ታፈቅረዋለች። ፍቅር አሁንም ዴቭ በእጅ እስካልገባ ድረስ አደይ ከዚህ እስካልሄደች ድረስ እኔና ዴቭ ባንድ ልንሆን አንችልም። የሁሉም ጠላት የሆነችኝ አደይ ናት አለች። ባርኮም ፍቅሩን ሊገልጽላት እና እንደሚያፈቅራት ሊነግራት ወሰነ። ይሄንን ካላደረግኩ እኔ በኋላ መጸጸት አይቀርም። ስለዚህ እንደማፈቅራትና እንደምወዳት በግልጽ እነግራታለሁ ብሎ ለራሱ ቃል ገባ። ነገር ግን ብትተወኝስ የሚል ስጋት አለው። የቻናል ቤተሰቦች ስለነበረኝ ቆይታ እያመሰገንኩኝ ላይክ ሰብስክራይብ በማድረግ አበረታቱኝ። መልካምነት ለራስ ነው። ላይክ ሰብስክራይብ ለእናንተ ምንም ነው፣ ለእኔ ግን ይጠቅመኛል። አመሰግናለሁ። በያላችሁበት ሰላም